እዚህ ምድር ላይ ሴት ልጅ is not benefit አይደለችም። you know what I mean? ሁሌ ሴት ልጅ ነገሮችን ራሷ ናት benefit የምታደርገው እንጂ ምድሪቷም ነው ሁሉ ነገር ለሴት ልጅ so challenge ነው። እና እኔ I have a teenager daughter. ሁሌ ልጄን መመክራት ነገር ነው ምነግርክ ገባ? She is 16 high school ልጅ ብዙ challenge አለ ምናምን አይደለ? She's not far away for this አሁን ከምንሰማቸው ህፃናት ልጆች ማለት እነዚህ ወጣቶች አሁን ካሉት እኔ ሁሌ ለልጄ የምላት ዮኒ እቺ ምድር ለሴት አትመችም you know what I mean ለሴት እንድትመች ተደርጋ አልተፈጠረችም ናቹራሊቲዋ ሴት ነች ለራሷ እንዲመች የምታደርጋት ገባ ተፈጥሮ ሴትን ቢዝ ያደርጋል እኮ ላስረዳ ተፈጥሮ ሴት ልጅና ቢዝ ያደርጋል መውለድ you know aging ሁሉ ነገር you know ሴት ልጅ ይጎዳል አይደለ ተጽዕኖ ያደርጋል ያ ኖ እዚህ ጋር ባለው ኬዝ ነው የምናወራው አሁን ባለው ኬዝ ደግሞ መሰለ ምነግርህ በሪሌሽንሺፕ ደግሞ ሴት ልጅ ሁሉ ጊዜ ሞራሏ ይነካል you know አሁን እቺ ልጅ ስትታይ ስትሮንግ ትመስላለች ለሌላ ሰው ሞዴል የምትሆን ትመስላለች ምናምን አይደል እሺ ሰፈር ደላት በጣም ማለት እንዴ በዚህ ዘመን እንደዚህ ሃንድል የሚያደርጉ ሴቶች አሉ እንዴ ትላለክ ያ ያባ ስለዚህ ሁሉ ጊዜ ማወቅ ያለባት ግን ሴት ልጅ እኔ ጃኒ already past አይደል ያለፈ ነገር ነው አሁን የነገረችን ምናምን ግን ሁሉ ጊዜ የነሱ ታናናሾችም ህፃናቶችም ማወቅ ያለባቸው እንደሱ ናቸው ነገርን አድቫንቴጅ ወደ ራሳቸው የሚያመጡት ገባ ከወደዱት ሰው አይደለም አድቫንቴጅ የሚመጣላቸው ሴቶች የሚመጣልን in generally both ማለት ነው ገባ እሱ አይደለም ሴት ልጅ ይሄ ያዛት ይሄ አቢዩዝ ያደረጋት ሰው አይደለም አድቫንቴጅ ያደረጋት እሱ already በራሷ ሻይን አድርጋ ፎከስ አርጊናቱ ሌላ ቦታ አትይጂ እኔ ያልኩሽ ያለው ምንድነው አሁን ፎከስ አርጌ ማውራው እዚህ ጋር ባለው ነገር ላይ ምንድነው ያንቺ አስተያየት ነው እዚህ ጋር ሴት ልጅ የሚለው of course abuse ተደርጋለች በጣም abuse ተደርጋለች እሱ ነው ምናወራው ቶፒኩ ይሄ ነው እንጂ ሌላ አያስፈልገንም ነው ማለት እኔ ያወራሁት ያለው ልጅ ስለኔ ሚስት ገለመሌ አይደለም እዚህ ጋር በተፈጠረው ልጅቷ አቢዩዝ መደረጓን የሚያሳይ ማስረጃ ነው ያቀረብኩት ይሄ ልጅ በመኪና ሊገጫት ነበረ በጥፊ መታት ነበረ ይጣሉ ነበረ የተሰነጠቀችውንም ራሷን ልታጠፋ ሴት ልጅ እዚህ ጋር እንዴት ነው አርጋ መጥቶጋው እስቲ ያሳዩኝ እንዴት አርጋ ነው እዚህ ጋር ራሷን ታሳዝናለች በጣም ታሳዝናለች አሁን ራሱ እሱ እውነት ቢኖረው እኔ እሱን የታዘብኩት ብጠይቀኝ እውነት ቢኖረው ወንድ ልጅ ነው ኢንዲ ያደረገው ሪሌሽንሺፕ ከሆነ ኦሬዲ እቺ ልጅ ኮንታክቷን ዲሌት ማድረግ ያለበት ኤግዛክትሊ even though እሷ እንኳን ብትሞክር ትራይ እንኳን ብታደርግ እሱ ወንድ ስለሆነ ሪስፔክት አድርጎ because she's with another man right አሁን ላይ ከሌላ ወንድ እሱ ብቻ ሳይሆን ውክልናውን እንኳን አላነሳም ሰውየው ስለዚህ እኔ የሚያስበው ምንድነው ስቲል ያልጨረሰው ነገር አለ ያዘባት ነገሮች ይኖራሉ ኦፍ ኮርስ ድሮ ራቁት ሆኖ የሚያወሩት አብሮ የነበሩበት ነገር አለ እያደሰ ያመጣና እንደዚህ ነበር እና እሱን ያስፈራራት ይመስለኛል አሁን ላይ ያስፈራራት ልጅቷ ኢቭን ብትደውልለትም እኔ የሚመስለኝ ብትደውልለትም ኮንታክት ብታደርገው ያስፈራራት ብሬኖሽ አድርጓታል ኦሬዲ እንደበሚገባ እና he's not a good man I don't think so example የሚሆን ማንም አይመስለኝም በጣም ነው የሚያሳዝነው እና እያየ ነው ቅድም ገብቶ የሰጠው ከቨራፕ ቀላል ለዛ ነው ዝም ብዬ ስሰማኝ ነበር ያመጣው ነገር አሳማኝ ነበር ግን ይሄን ነገር ይሄ ሰው ከዚህ በፊት መቷታል ከዚህ በፊት ደብድቧታል የሚባለውን ነገር በደንብ አድርጌ ማዳመጥ ጀመሩ ስሰማልሽ ጭራሽ ዱባይ ላይ በመኪና ሊገጭ ሰማው በጥፊ ስትመታት አይተናል ብሎ ራሱን ይመሰክራል ያ ሴት ልጅ ማለት እንደዚህ ሁሌ ስትሞት አይደለም ገባ ስትሞት ስትጎዳ ፋይናል ሲሆን አይደለም መጮ ሌላው ደግሞ ልንገርሽ ራቁትም ትሆን ምን ትሆን አብረው ሲያወሩ ለምን ቀረጻት ለምን ቀረጻት ለዚህ ለክፉ ቀንዋ ለዚህ ነው አየሽ ምንድነው የቀረጻት እሷውን ይሄ ምናልባት ዶክመንት አይኖራትም አብረው ሲያወሩ ምናምን አልቀረጸችው ይሆናል እሱ ግን ምን አድርጓል ይቺን ብላክሜል ለማድረግ ስለሚፈልግ ትናገሪና ማረግሽን ነገር ገስዋል ይሄን ነገር ራቁትሽን አውጣብሻለሁ ብለው ቀርጾ ቁጭ አድርጓል
ስለዚህ ብዙ ነገር አለ። ለሌላ ሰው መልካው ኮንታክቷ ለምን ይይዛል? ውክልናስ መስጠት፣ መኪናስ መገዛዛት ምናምን ደረጃስ ምን አስገባ? ኦሬዲ ከዚህ ልጅ ጋር ኮንታክቱን ለምን ነው ዲሌት ማደር? ለምን ገባ? ግን ልጅቷን ኦሬዲ ማሰር ፈልጓል ማለት የትም ገመዷን አስረዝሞ ነው የለቀቃት። ታንክ ዩ በጣም እንዳትሄድ በጣም እንዳትቀርብ አድርጎ መሀል ላይ ልጅቷን በቃ ወደዚህ ወደዛ ያደረገ መጫ ይሄ ሊፈቀድለት አይገባም። ለሌሎችም ወንዶች በቃ ምሳሌ መሆን አለበት። ጥሩ ነው ያደረከው። እውነቱን ሌሎቹ ምንድነው ሊያጨበጭቡ ምናምን የሞከሩ እንዲሁም ደግሞ በንግግሩ እሱ እንደተበዳይ ሆኖ መቅረቡ እሱ ነው የሚያሳብደው። እንደተበዳይ ሆኖ ቀረበ። ጭራሽ እንደበደለችው አቢዩዝ እንዳረገችው በፍቅር አብዳለት እሷ ብቻ ለሱ የሆነ ነገር እንደሆነች አድርጎ በደንብ አድርጎ ቁማሩን ተጫውቶ ነው የመጣው። ይህን ደግሞ መርዝን እኛ ነው ማለት ጥፋት ይኖራታል። ኦፍኮርስ ማለት አሁን እዚህ ጋር እንዘርዝር ካልን 1 2 3 ብለን ጥፋቶቿ ብዙ እናመጣለን። ጥፋቶቿ ይኖራታል። ግን ኖማረዋ ጥፋት ቢኖራት ግን በሴትነቷ ትላንትና በነበራት ደስ ባላት ፍቅር ብላ ባመነችው ሰው የሆነ ነገር ብላክሜል ተደርጋ እየተሳበ እየተጎተተች ይችላል። በቃ ትልቅ ሴት ልጅን የሚያደርገውን ልንገርሽ ራኪ፣ ትልቅ ለሴት ልጅ ምንድነው እነሱ ቁማር የሚይዙት? ይቺ ራቁት ፎቶ የፈረደባት አለች። የሴት ልጅ የፈረደባት ራቁት ፎቶ አለች። ሴት ልጅ ስታፈቅር ራቁት ታወራለች፣ ምን ትላለች? እሱን ይዛል። ከዛ በኋላ አንድ ነገር ተንፍሺ ጉድሽን አውጣዋለሁ ነው በቃ፣ ሌላ ምንም ነገር የለም። ስለዚህ በደንብ ይሄን ነገር በደንብ እንትኑም ይሄ አሁን ያላትም ፍቅረኛዋ አይ ዊሽ ስትሮንግ ቢረዳት እንደገና ደግሞ ጊዜ ቢሰጥ ስፔስ ቢሰጥ እና ከኢሞሽናል ራሱን ሃርድ ነው ለሱ እንዴ በጣም ነው የሚከብደው እንጂ አስበሽዋል። እዚህ ሁላ ድራማ ውስጥ መግባት የሚፈልግ ፍቅረኛ የለም። ዘሽ ነው ማን ነው የሚፈልገው እንደዚህ አይነት ውስብስብ የሆነ ኬዝ ውስጥ ገብቶ ፍቅር መጀመር? ማንም አይፈልግም። ሊያምናትም የሚችል አይመስለኝም። በጣም ከባድ ነው። አሁን ለማመን ይከብደዋል እንዴ በጣም እኔ አዶናይ በዚህ አጋጣሚ አሳዝኖኛል በጣም። በመሀል የተሰቃየው በመሀል የሚሰቃየው አዶናይ ነው። አዶናይን ደግሞ እንዳየ ነው እግዚአብሔር ምስክሬ፣ ልጅቷን በደንብ ያከበራት፣ በደንብ ይወደዳት፣ ከልቡ ያፈቀራት፣ በቃ በደንብ ስለሷ አይቶ በስስት የሚያያት ሰው እንደሆነ ሁላችንም አይተናል። እኔ ደግሞ ሶሻል ሚዲያ ላይ አትምጡ ተዉ፣ ነገ የሚፈጠረውን አታውቁም ብዬ ሁሌ ነው የምጮኸው። ሰሚ ግን የለም። ይሄው የምታዩት ነው። ግን እንትኑ አይመስልህም? ህጉ አይመስልህም? አሁን ኢትዮጵያ ውስጥ ማለት ይሄ ነገር እየተደጋገመ ነው ማለት አሁን ትላንትና ዋንትያ ሺዝ አንደር ኤጅ አንደር ኤጅ የሆነ ሰውዬ ፍርድ ቤት ቆሞ ልጄን ቪዝት ላድርግ ሲል የሚፈቅድ ህግ ማለት በጣም እኮ ሻክ ያደርጋል። እሱ ላይ ነው መስራት ያለብን። እንዴት ነው ብሊቭ የሚደረገው ለህፃን ልጅስ? ለልጅቷስ እንዴት ነው የሚታመነው? ትክክል። እና ህጉ ማለት ህጉን ላይ የሚሰሩ ሰዎች እናንተም እንደዚህ እዚህ ሶሻል ሚዲያ ላይ ያላችሁ ህጉ ነው መስተካከል መጥበቅ ያለበት። ሴት ልጅ አቢዩዝ የምትደረገው ቢኮዝ ኦፍ ህጉ ነው። ገደለ፣ ዘፋኝ ነው፣ ታዋቂ ነው፣ እንትና ነው፣ ምናምን ነው፣ እንትና ነው። ስትገድል ወንጀል ስትሰራ ሰው ሆነ ነው የምትገባው። መንግስት ለምን ይህን ነገር አሜሪካ እንሰማውም ታዲያ? ቴንክ ዩ። ለምን አንሰማውም? ለምን ካናዳ አንሰማውም? ለምን አውሮፓ አንሰማውም? አንጠልጥሎ እስር ቤት ነው የምትገቢው። ማየት እኮ ነው ከባድ የሚሆነው። እዚህ ሀገር መንካት አይደለም ማየት፣ ራቆታቸውን እየሄዱ እንኳን ማየት። በደንብ አተኩረ ብታይ እስር ቤት የምትገባበት ሀገር ነው ያለነው። አተኩሮ እንደዚህ ማየት ህጉ ላይ ዮኒ ጀስት ፎከሲንግ ፎር ህጉ ላይ ህጉ ነው